ሰላም እንዴት ናችሁ? ለሁሉም የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እላለሁ። ዛሬ እስኪ ለነፍሰ ጡር እህቶች አንድ መልእክት ለማስተላለፍ ነው ይሄን ቪዲዮ እየሰራሁት ያለሁት። እንግዲህ ነፍሰ ጡር እህቶች በበዓል ጊዜ ሊገጥማቸው የሚችል ችግርና አቮይድ ማድረግ ያለባቸውን ነገር ነው የምነግራችሁ። ሁላችንም እንደምናውቀው በበዓል ጊዜ ብዙ ሴቶች ላይ ውጥረት ይበዛል። እኛ ኢትዮጵያ ውስጥ አለን ሴቶች ላይ እንግዲህ የሌላውን ዓለም ባላቅም ተመሳሳይ ነገር ያለ ይመስለኛል። እና እስኪ በሁለት መንገድ ልንገራችሁ ለአደጋ ልትጋለጡባቸው የምትችሉ ነገሮች ማለት ነው። አንደኛ በምትሰሯቸው ስራዎች ነው። በምትሰሯቸው ስራዎች ለምሳሌ ሾፒንግ መሄድ አለ ማለት ብዙ የምንገዛዛቸው ነገሮች አሉ። ለረጅም ረዘም ላለ ቦታ በእግር መሄድ አይነት ነገሮች አሉ። እንደገና ደግሞ አንዳንድ እቃዎችን ማንሳት ከወዲያ ወዲያ ወዲህ ማለት ነገር አለ። እና በዚህ ጊዜ በተለይ ሾፒንግ ስትሄዱ ለረጅም ሰዓት ቆማችሁ የምትቆዩ ከሆነ ወረፋ አለበት ቦታ ምናምን የምትሄዱ ከሆነ እቃ ስታነሱ ደግሞ ከፍተኛ የሆነ ኃይል ያላቸው ማለት ዌይት ብሪንግ የሚባሉ ነገሮችን የምታነሱ ከሆነ ማለት አማራጭም አታችሁ ሊሆን ይችላል ፎር ዳት ማተር። እና እንደዚህ አይነት ነገሮች አንደኛ በጣም ከፍተኛ ለሆነ ድካም በእርግዝና ላይ የማንችለው አይነት ድካም ሊያጋልጡን ይችላሉ። ከዚህም ጋር ተያይዞ ሲንኮፕ የሚባል ነገር ለምሳሌ የራሳቸውን የመሳት ነገር ሊያጋጥማቸው ይችላል። እንግዲህ እነዚህ ነገሮች እናያለን ሲያጋጥሙ ማለት ነው። ከዛ በተጨማሪ ግን ይሄ ኤግዘርሽኑ ወይም ድካሙ አልፎ አልፎ የምጥ ያለ ጊዜው እንዲጀምር የማድረግ አቅምም ስላለው እንግዲህ ከእንደዚህ አይነት ነገሮች ራሳችሁን እንድትቆጥቡ ለማለት እፈልጋለሁ። ሁለተኛ ደግሞ ብዙ ጊዜ ዲኮር ይሰራል አይደለ? በተለይ ቤት ውስጥ ቁጭ ያሉ ሰዎች ዲኮር ምናምን መስራት ነገር የተለመደ ነገር ነውና ይሄ ነገር ስትሰሩ የምትጠቀሟቸው ለምሳሌ መሰላሎችን ሊሆን ይችላል ምናምን ስትጠቀሙ ከዛ ደግሞ እቃዎችን ከአንድ ቦታ ወደ አንድ ቦታ በምታጓጉዙበት ጊዜ ይሄ ነገርም ለአደጋ እንደሚያጋልጣችሁ አስባችሁ ተገቢውን ጥንቃቄ እንድታደርጉ ለማለት እፈልጋለሁ። በሁለተኛ ግን ምግብ ነው የአመጋገብ ስርዓት ነው። እንግዲህ በምግብ ዙሪያ በዓል ላይ እንግዲህ እኛ ሀገር ታውቁታላችሁ በጣም ብዙ ደስ የሚል ሴሬሞኒ ያለ ነገር ግን አደገኛ የሆኑ ፕራክቲሶችም አሉ። ለምሳሌ እርጉዝ እናት እንዳትወስዳቸው የምንፈቅዳቸው ነገሮች አሉ። ለምሳሌ ጥሬ ስጋ፣ እንደገና እነዚህ ወተት፣ እርጎ፣ አይብ እነዚህ ነገሮች በደንብ ፓስቸራይዝድ የሆኑ ካልሆኑ ማለት ነው እና ወይ ራሳችሁ አዘጋጅታችሁ እንደገና ትረስትድ ከሆነ ቦታ የማትገዟቸው ከሆነ እነዚህ ነገሮች የሚይዙት በውስጣቸው ሊይዙት የሚችሉት ባክቴሪያ በጽንሳችሁ ላይ ከፍተኛ የሆነ ችግር ሊፈጥር እንደሚችል አውቃችሁ ይሄንንም ጥንቃቄ እንድታደርጉ ማለት እፈልጋለሁ። እንዲሁም አልኮል በየትኛውም መጠን ለየትኛውም እርጉዝ ሴት ስለማይፈቀድ ይሄንን ሁላችሁም አቮይድ እንድታደርጉ እመክራለሁ ማለት ነው። ቪዲዮውን ሼር፣ ኮፒ ሊንክ እና ሪፖስት አድርጉልኝ። አመሰግናለሁ። መልካም በዓል በድጋሚ ለሁላችሁ።